የጀነት ሰዎች የሚያገቧቸው ሑረል ዒን የሚባሉ ሚስቶች አሏቸው። አልሐውራ ሑረል ዒን ማለት አይኗ ሰፊ ሆኖ ነጩ በጣም የደመቀ ጥቁሩ በጣም የጠቆረ ሰፊ ውብ የውበትን ጥግ አላህ የሰጣት። አላህ ሲገልጻት ሉእሉእ መክኑን ተከድና ተሸፍና ለዓመታት የተቀመጠች ሉል ነው የምትመስለው ስትገልጣት። ይቺ የጀነት ሰዎች ባለቤት ነች ሑሩል ዒን። ውበቷን ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ይጠቅሱታል። ሰሒህ በሆነ ሐዲስ ላይ ወለው አነ እምረአተን ሚን አህሊል ጀነቲ ጠለዐት ዐላ አህሊል አርድ፣ ወደ ምድር እኮ እንደ ፀሐይ የጀነቷ ሑሩል ዒን ብቅ ብትል አሉ ለአዳአት ማ በይነሁማ፣ ምድርና ሰማይ በብርሃኗ ትሞላው ነበር፣ በጸዳሏ ትሞላው ነበር። ወለመለአት ሪሐን፣ ምድርን በውብ መዓዛዋ ታውደው ነበር። ደግሞ በጣም ለባሽ ነች። ወለለሲፉሃ ፊ ረእሲሃ፣ ራሷን ጸጉሯን ሸብ የምታደርግበት መሐረቡ ብቻ ኸይሩን ሚነ ዱንያ ወማ ፊሃ፣ ምድርና ምድር ካዘችው ዋጋ በላይ ይመዝናል። አለንጋ ጣቶቿን ወደ ምድር ብታወጣው ፍጥረታት በውበቷ ይፈተናል። ሑረል ዐይንን የዱንያ ሰዎች ፊት ለፊት ቢያዩት ከውበቷ ደንግጠው ይሞቱ ነበር። ይህም መግለጽ ይከብዳል። የጀነት ተጨባጭ ከስዕላችን ከግንዛቤያችን የገዘፈ ነው። ውብ ዓለም ነው። ይቺ ሴት ትጠብቀዋለች። ፈተናውን ጨርሶ ወደ ጀነት ሲገባ እነዛ ቅድም ያልኳቸው አገልጋዮች መንገድ ላይ ይጠብቁታል። በሱ ዓለም ውስጥ ያገኛቸው በጣም ያምራሉ። ከዛም አንደኛው ሩጦ ለሑረል ዒኑ ውስጥ ይገባና ይነግራታል። ባልሽ መጣ ይላታል። ለዓመታት ጠብቀዋለች። አሁንም ጀነት ነው ያለች። አይተኸዋል እንዴ ትለዋለች አሉ ነቢ ዓለይሂ ሰላቱ ወሰላም። በናፍቆት ትንገበገባለች። ከዛም ያገኛታል። ይተቃቀፋሉ ላይላቀቁ ይላሉ ነቢ ዓለይሂ ሰላቱ ወሰላም። የምቾት የደስታ የፌሽታ ዓለም፣ ሁሌም ሰርግ፣ ሁሌም ድግስ፣ ሁሌም ምቾት፣ ሐሳብ የለ፣ ትካዜ የለ፣ ብሶት የለ፣ ህመም የለ፣ ማርጀት የለ፣ መሞት የለ፣ መጸዳዳት የለ፣ መተኛትም የለ። በመተኛት የሚያልፍ የደስታ ጊዜ እንዳይኖር ማለት ነው። አንዳንዴ ደስታ ላይ ሆነ እንቅልፍ ይመጣና አዎ ማታ እኮ ተኛው ትላለህ። ደስታውን ቆርጠ እንቅልፍ ይጥላል። ጀነት ውስጥ እንቅልፍ እንዳይኖር አላህ አደረገ። ለአንድ ሰው የመቶ ሰው አቅም ይሰጠዋል አሉ ነቢ ዓለይሂ ሰላቱ። ቁመታቸው እንደ አባታቸው አደም ነው። ነጭ ፊት አላቸው። አይናቸው የተኳለ ነው። የወርቅ አምባር እጃቸው ላይ ያጠልቃል። ከሲድረተል ሙንተሃ ዛፍ የተፈለቀቁ ልብሶችን ይለብሳሉ። አረንጓዴ ልብሶችን። ልብሳቸውም ዛሬ ለብሰውት ነገ የሚበላሽ አይደለም። ላ ተፍና ሸባቡሁም ወላ የብላ ثيابهم፣ ወጣትነታቸው ወደ እርጅና ማይለወጥ፣ ልብሳቸው የማያረጅ። ዛሬ አንድ ጥሩ ልብስ ትገዛና ሁለተኛ ቀን አጥበ ስትተኩሰው የመጀመሪያውን ውበቱን ግርማውን ያጣል። የጀነት ልብስ ሁሌ ሕያው፣ ሁሌ ውብ ነው። ሁሌ ወጣትነት ነው። ሁሌ ምቾት፣ ሁሌ ደስታ። ታዲያ ሑረል ዐይኖቹ ጋር ሲዝናና ይቆይና ከቆየ በኋላ ድንገት እሱ ግዛት ውስጥ እሱ ዓለም ውስጥ የተለየም ብርሃን ያያል። ከመጀመሪያዎቹ ሁሉ የሚያስነቅ ይሄ ነገር ምንድነው ብሎ ወደዛ ብርሃን ይሄዳል። ታዲያ ወደዛ ብርሃን ሲሄድ የሚያገኛት ቁንጅናዋ መገለጽ የማይችል ሁሉን ሑረል ዐይኖች የምታስነቅ ውብ ሴት ያገኛት። እሷም ዱንያ ላይ ከሱ ጋር የነበረችው ባለቤቱ ነች። ጾማለች፣ ሰግዳለች፣ ልጅ አሳድጋለች፣ ኪችኑን ተቆጣጥራለች፣ ባሏን አክብራለች። እሷ ከሑረል ዐይኖቹ በላይ ጀነት ውስጥ ክብር ይሰጣታል። እሷም ውስጥ በሌሎቹ የመቅናት ነገር አላህ አውጥቶ ይጥለዋል። ወነዘዕና ማ ፊ ሱዱሪሂም ሚን ጊል፣ ጀነት ውስጥ ጥላቻ የለም፣ መቀናናት የለም። ደስተኛ ነች በባሏ ሌላ ቦታ በመሄዱ። እሷ ደግሞ የጀነት ሴቶች አይነታ የዱንያ ሚስቱ ነች። ኢና አንሸእናሁነ ኢንሻአን የሚለው አላህ እንደ አዲስ እናድሳቸዋለን፣ እንደ አዲስ እንፈጥራቸዋለን ይላል። አስውቦ የዱንያ ሚስቱን የጀነት ሴቶች ንግሥት አድርጎ ያስቀምጥለታል። ታዲያ እነዚህ ሴቶች አጫዋቾችህ ናቸው፣ ፈገግተኞች ናቸው። ሲስቁ ፈገግታቸው የሚያበራ የሚያንጸባርቅ ነው። እሱም ብቻ አይደለም። ነቢዩ ዓለይሂ ሰላቱ ወሰላም የጀነት ሴቶች ሑረል ዐይኖች ለጀነት ባላቸው ንጉሡ ዘፈንን ይዘፍናሉ።
ሱብሃንአላህ። ከዘፈኑ ግጥምም ውስጥ ትንሽ ልስጣችሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። የጀነት ሴቶች የሚዘፍኑትን ዘፈን ግጥማቸውን ረሱሉ ዓለይሂ ሰላቱ ወሰላም ለኡመታቸው ተናገሩ። እስልምና እኮ ውብ ዲን ነው፣ የተሟላ ሃይማኖት እኮ። ስለዚህ ምድር አይደለም ስለሚቀጥለው ዓለም እዛ ስላለችው ሚስት ስለምትዘፍንልህ ዘፈን ግጥም ረሱል ዓለይሂ ሰላቱ ወሰላም ይነግሯል። ይሰበሰቡና ፍጥረታት ሰምቶት በማያውቅ ድምፅ ይላሉ፣ ውብ ድምፅ ለባላቸው ይዘፍናሉ። ነሕኑ ኸይራቱል ሒሳን አዝዋጁ ዘውጅን ኪራም የንዙርና በቁረቲ አዕያን ይላሉ። እኛ እኮ ውብና ማራኪዎቹ እኛ ነን ይላሉ። አዝዋጁ ዘውጅን ኪራም የተከበረው ንጉሥ ሚስቶች እኮ እኛ ነን ይላሉ ባላቸው። ታዲያም በፍቅር እንተያያለን ይላሉ። ሌላም ግጥሞች አሉቻቸው ነቢዩ ዓለይሂ ሰላቱ ወሰላም የጠቀሱ ሚስቶች የሚዘፍኑልህ የደስታ ዓለም፣ የፌሽታ ዓለም፣ የፈለከውን ነገር የምታገኝበት ዓለም የፈለከው። አንዱ መሻይኾቻችን ውስጥ አንዱ ምን አለ፣ እኔ ጀነት አላህ ወፍቆኝ ብገባ አላህን ከምጠይቀው ውስጥ ዱንያ እንዴት እንዳለፈች እንደ አዲስ እንዲነግረኝ ይፈልጋለሁ። የፈለከው ነው አያለ አላህ። የዚህ ቦታ ላይ ስጠይቅህ እስቲጃባ አላረክልኝ ለምን ነበር ሚስጥሩ? ሁሉ አላህ ወለሁም ፊሃ ማ ተሽተሂህ አልአንፉስ፣ ነፍስ የፈለገችው ሁሉ ላንተ አለ ጀነት ውስጥ። ታዲያ ዚያራውም አለ ጀነት ውስጥ። ጁምዓ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። የጀነት ሰዎች ወደ ጀነት ሱቅ ይሄዳሉ። የገበያ ቦታ አለ። ሄደው እዛ በመርከቦቻቸው በሰማይ ላይ ይበራሉ። እዛ የሚያርፉና የፈለጉትን ይዘው ወደ ግዛታቸው የሚመለሱበት ከነቢያት ጋር ይገናኛሉ። የጀነት ንፋስ ትመጣለች፣ ሚስክል ምናምንም ትረጫቸዋለች ላያቸው ላይ። ወደ ቤታቸው ሲመለሱ ዕቃቸውን ይዘው ፊታቸው አምሯል፣ በርቷል። ሚስቶቻቸው ይሏቸዋል፣ ከኛ ከተለያችሁ በኋላ ምንድነው ውበት ጨመራችሁ ይሏቸዋል። ባሎችም ለሚስቶቻቸው ይላሉ፣ እናንተስ እንዲህ ነው እንዴት ተናችሁ ሄድ ነው ውበት ጨመራችሁ ሳይባባላሉ። ሁሌም ውበት፣ ሁሌም ደስታ፣ ሁሌም ምቾት፣ ሰቀቀን የሌለበት ዓለም፣ ፍርሃት የሌለበት ዓለም፣ ጨለማ የሌለበት ዓለም፣ ምናባዊ ቅዠት የሌለበት ዓለም፣ ስጋት የሌለበት ዓለም፣ ሞት የሌለበት ዓለም ጀነት። አላህ ከነሱ ከባሮቹ አላህ ያድርገን። እቺ ጀነት የተለያየ ደረጃ አላት ይላሉ ነብዩ አለይሂ ሰላቱ ወሰላም። ዝቅተኛው የምድርን 10 እጥፍ ግዛት የሚሰጠው። ይህን ጥያቄ የጠየቁት ነቢዩላህ ሙሳ አለይሂ ሰላም ናቸው። አላህን ጠየቁ፣ አላህ ወይ እስኪ የጀነትን ዝቅተኛውን ደረጃ ንገረኝ አሉ። እሱማ አንድ ባሪያ ነው አለው አላህ። ወደ ጀነት ይመጣል የጀነት ሰዎች ከገቡ በኋላ አላህም ወደ ጀነት ዓለም ግባ ይለዋል። እንዴ ሰው ሁሉ ገባ ግዛቱን እኮ ያዘ የት ነው ምገባው ብሎ ባሪያው ይጠይቃል። ዱንያ ላይ ያለን ሰፊ ንግስናና ስልጣን ልስጥ ይለዋል። በጣም ደስተኛ ሁኛለሁ ይለዋል። እንግዳማ እሱም ይመስል ጨምሬያለሁ ይለዋል። ወድጃለሁ ጌታ ይላል። ወሚስለሁ 5 ጊዜ እጥፍ ሲለው ረዲት ጌታዬ ደስተኛ ነኝ ይለዋል። ወሚስለሁ ወዐሽረቱ አምሳሊሃ ይለዋል አላህ። 10 እጥፍ የዱንያን ግዛት የሚያህል ይዞ ዝቅተኛው የጀነት ሰው ጀነት ይገባል። ነቢዩላህ ሙሳ ይህን ሲሰሙ ጠየቁ፣ አላህ ወይ ይሄ ዝቅተኛው ነው አሉ። ከፍተኞቹስ አሉ። እነሱም አለ አላህ ኡላኢከ አለዚነ አረድት፣ እኔማ እኔ የመረጥኳቸው ናቸው፣ ጀነትን በእጄ የሠራውላቸው። ወኸተምቱ ዐለይሃ ያተምኩበት ነው የነሱ ግዛት። ማለ ዐይኑን ረአት፣ ዐይን አይታው ማታቅ፣ ጆሮ ሰምታው ማታቅ፣ በልቦናውን ልብ ያላለ ነው ይባላል። አላህ የጀነት ሰዎች ያድርግ። ታዲያ የጀነት ሰዎች በተለያየ ደረጃ ይገባሉ። እንደ ስራችን እንለያያለን። የመጨረሻውን ፊርደውስ ይገባሉ። ዝቅ ያለ ደረጃቸው ይወርዳል የጀነቱ። ታዲያ ይላሉ ነብዩ አለይሂ ሰላቱ ወሰለም፣ አንዳንዱ አባት ጥሩ ይሆንና ልጁ ስራው ዝቅተኛ ሊሆን ይችላል። ወይም ልጅ ጥሩ ይሆንና የአባት ስራ ዝቅ ሊል ይችላል። አላህ አሉ የላይኞችን ጀነት ሰዎች ደስታ ለመሙላት የስረኞችን ወደ ላይኛው ይወስዳቸዋል። ምን የላይን ወደ ታች አታወርድም። የጀነትን ክብር አይመጥን። ለሱ ክብር ሲባል የሱ ደስታ እንዲሞላ ሲባል ዘመዶቹን
ዘሮቹን ወደሱ እንዲወሰዱ ይደረጋል እሱ ወዳለበት ውብ ዓለም። ለዛ ነው አላህ ቁርአን ላይ አልሐቅና ቢሂም ذريتهم ይላል። ዘሮቻቸውንም እናስከትላቸዋለን አላህ ይላል። ጀነትን ተከታትለው ከነቤተሰቦቻቸው ከሚወገቡባት አላህ ያድርገን። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. أما بعد የጀነትን ጸጋ በዚህ አጭር ቆይታ ለመግለጽ መሞከር ድፍረት ነው፣ እንደ ቅምሻ እንደ ማለፊያ ለማስታወስ እንጂ። ታዲያ የጸጋዎች ሁሉ ማተሚያ፣ የጸጋዎች ሁሉ መቋጫ፣ የጸጋዎች ሁሉ ጓልና አስኳል ምእመናን የፈጠራቸውን ጌታ ማየት ነው። አላህ ቁርአን ላይ ጠቀሰው ሊለዚነ አሕሰኑል ሑስና ወዚያዳ፣ ለነዛ ላሳመኑት ጀነት አላቸው ጭማሬም አላቸዋል። ለሁም ማ የሻኡነ ፊሃ፣ እሷ ውስጥ የፈለጉት ነገር አላቸው። ወለደይና መዚድ፣ ጭማሬም አለን አላህ። ይሄ ጭማሬ ምንድነው? አላህን ማየት ነው። እሱን ከማየት አላህ ያድርገን። የውሙል መዚድ ይባላል እሱ ቀን፣ የጭማሬው ቀን ተብሎ የጀነት ሰዎች በናፍቆት የሚጠብቁት ሑረል ዐይን ጋር ሆነው ቤተ ዘመድ ጋር ሆነው ምቾት ላይ ሆነው ተድላ ላይ ሆነው አንድ ዋና ጸጋ ይጎላቸዋል፣ አላህን ማየት። ታዲያ አንዴ ጥሪ ይጠራል ከጀነት ዓለም። እናንተ የጀነት ሰዎች ሆይ አላህ የገባላችሁ ቃል ኪዳን አለ፣ ዛሬ ሊሞላላችሁ ነው ኑ ይባላል። ሁሉም እንደየደረጃቸው አላህ ከፈቀደው ቦታ ይሰበሰባል። ነቢያቶች፣ ሩሱሎች፣ ደጋጎች እንደ ሰልፋቸው ሁሉም ይቀመጣል። ከላይ በኩል ብርሃን ያጠላል። አላህም ሰላምታ ለጀነት ሰዎች ያቀርባል። እናንተ የጀነት ሰዎች ሆይ አሰላሙ ዐለይኩም ይላቸዋል። ያኔም ይደነግጡና አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ረበና ያ ዘል ጀላሊ ወል ኢክራም ይሉታል። አላህ ሆይ ሰላም አንተነ ሰላምም ካንተነ ይሉታል። የጀነት ሰዎች ሆይ ሀል ረዲቱም ደስተኛ ናችሁ ይላል። እንዴት ደስተኛ አንሆንም? ጀነት አስገብተህን ከሳት አድነህን ሚዛናችን ደፍተህልን እንዴት አንወድም ይላል። ልጨምራችሁ እንዴ ይላችኋል አላህ። ምን ልጨምራችሁ? ሁሉም በአንድ ቃል አንድ ጥሪ ያቀርባሉ። አላህ ሆይ አንተን እንድናይ ፍቀድ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ሰሒህ ሐዲስ ላይ ነው የሚሉት። አላህም ያኔ የብርሃን ግርዶሹን ይከፍተዋል። ፍጥረታት ወደሱ ይመለከታል። የጀነት ሰዎች ጸጋ እንደዛ ተሰጥቶ ያውቁ። እሱን እንዲያዩት አቅም ሰጥቷቸው እንጂ ማየት አይችሉም። አላህ ነበር የጀነት የጸጋው መቋጫ፣ የደስታው ማሳረጊያ፣ የፌሽታው ማተሚያ፣ የፍጥረት ዓለሙን ጌታ አላህን ማየት። ለዓመታት የሰገዱለትን፣ ዚክር ያረጉትን፣ ሐጅ ላይ ያለቀሱለትን፣ ጾመው የተራቡለትን፣ ትእዛዙን የጠበቁለትን፣ ያከበሩትን፣ ከሱ ውጭ ሌላ ላናጋራም ብለው የጸኑትን አላህ ማን ነው? እሱ ነው ያለው አሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህን ከሚያዩት አላህ ያደርገን። ውጁህ የውመኢዝን ናዚራ አለ አላህ። ፊቶች ያኔ ያበራሉ። ኢላ ረቢሃ ናዚራ፣ ጌታህንም ይመለከታሉና። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ሰሃባዎቹ ጋር ቆመው ጨረቃ ሞልታ ያዩት። ኢነኩም አሉ እናንተ እኮ ለተረውነ ረበኩም፣ አላህን እኮ ታዩታላችሁ ልክ ይሄን ሙሉ ጨረቃ እንደምታዩት አሉ ነቢዩ ዓለይሂ ሰላም። ላ ቱዳሙነ ፊ ሩእየቲህ፣ እሱም በማየት ላይ ሳትጨናነቁ በግልጽ ጌታችሁን ታያላችሁ። ታዲያ ደረጃችን ይለያየን። አላህን አንዴ ብቻ የሚያየዋል ቢሊየን ዓመት ሲኖር፣ በየዓመቱ አላህ የሚያይ ይኖራል። በየሳምንት አላህ የሚያይ አለ። ትልቁ ደረጃ አሉ ነቢዩ ዓለይሂ ሰላቱ ወሰላም ጠዋትና ማታ አላህ የሚመለከት ነው። አላህ ከደጋግ ባሮች አድርገን፣ የሱን ፊት በማየት ከሚደሰቱት አላህ ያድርገን። ለዛ ነው ነቢዩ ሁሌም ዱዓቸው ላይ አስአሉከ ለዘተ ነዘር ኢላ ወጅሂከል ከሪም፣ የተከበረውን አንተን ማንነት በማየት የሚገኘውን ደስታ ትሰጠኝ ዘንድ ጠይቀሃለሁ ይላል። የመጨረሻው ማሳረጊያው ጸጋ አላህን መመልከት